ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ሰኞ ነው። የቀኑን መረጃ ወደ እናንተ ለማምጣት መስመር ላይ ከፓስተር አለማየሁ ነሙ ጋር ተገናኝተናል። እንግዲህ ዛሬ በአገሪቱ አጠቃላይ የምርጫ ጊዜ ነው። በርካታ ሰዎችም ይሄዱ የሚመርጡትን ለመምረጥ በየምርጫ ጣቢያዎች ተሰማርተዋል። እንግዲህ ከዛ መልስ ፓስተር አለማየሁን ባለበት ስልክ ደወል አድርጌ አግኝቼዋለሁ። ያለውንም ድባብ በመጠኑ ያጋራንና ይዞልን ወደ መጣው መረጃችን እናመራለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መስመር ላይ ፓስተር አለማየሁ አለ። በጠዋት ይመስለኛል እንግዲህ ወደ ምርጫ ጣቢያ በመሄድ ምርጫም ሰጥቶ ተመልሶ በዛው ነው እንግዲህ ያገኘሁት። ምን አይነት ድባብ ነበር የሚለውን እንግዲህ በመጠኑ ያጋራንና ይዞልን ወደ መጣው መረጃችን ደግሞ እናመራለን። በቅድሚያ ሰላምታ ልስጥና በቀጥታ ፓስተርን ጋብዘዋለሁ። ሰላም ላንተ ይሁን ፓስተር፣ እንዴት አለ? ደህና ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ለሊትም ተነስተ ነው ይመስለኛል የሄድከው። እንዴት ነበረ? ጥሩ ድባብ ነበረ? አካባቢያችሁ ላይ ሰላም ነበረ? አይ ሰላም ነው፣ በጣም ደስ ይላል። ያው ህዝቡም በጣም ብዛት አለው። እንግዲህ እኔ ለ12 ሩብ ጉዳይ ወጥቼ 4 ሰዓት ተኩል አካባቢ ነው የጨረስኩት። ጨርሼ የገባሁትና በጣም ለሊት 10 ሰዓት ሁሉ የወጣ ህዝብ አለ አይደላው? በጣም ደስ ይላል። እንግዲህ እኔም በየማስ ሚዲያው ተከታትያለሁ። ጊዜ ላለመግደል ብዬ እንግዲህ እኔ ደግሞ ከሰዓት በኋላ ባለው ክፍተት እጄ ደግሞ የመመርጠውን እመርጣለሁ ማለት ነው። ለዚህም እግዚአብሔር ስላበቃን እግዚአብሔር እናመሰግናለን። እስኪ ምን ተገኘ ፓስተር ዛሬ? እንግዲህ በዓለም ላይ በየጊዜው አዳዲስ ነገሮች ይሰማሉ። በተለይ ደግሞ ይሄ የሮቦቶችና የኤአይ ጉዳይ በዓለም ላይ ከፍተኛ ስጋት እየሆነ ነው የመጣውና ምክንያቱም ሙሉ ለሙሉ ሰዎችን ወደ መተካት የመሄድ አዝማሚያ ነው የሚታየው። ይሄ ደግሞ እንዴት ሊሆን ይችላል የሚለው ነገር እና በተለይ ደግሞ ከዚህ ከመጨረሻው ዘመን ታስታውስ እንደሆነ ጋር ያይዘን ከዚህ በፊት የተወሰኑም ቢሆኑ በቁጥራቸው ቻይና የሮቦት ወታደሮችን አዘጋጅታ ነበረ። እነዚህ እንግዲህ የሮቦት ወታደሮች በማንኛውም ውጊያ ውስጥ እንደ ማንኛውም ሰው የታዘዙ የሚዋጉና የሚሰሩ ናቸው። ነገር ግን አሁን ሰሞኑን የተሰማው ነገር ደግሞ ከዚህ ለየት የሚል ጉዳይ ነው። ሮቦቶች እንግዲህ በቻይና ለሮቦቶች ትምህርት ቤት ተከፍቷል። ትምህርት ቤት ተከፍቷል። የሮቦት ተማሪዎች እንግዲህ እየተፈጠሩ ነው ያሉት። እንግዲህ እነዚህ ምንድናቸው? አስገራሚው አንድ የትምህርት ክፍል ውስጥ ገብተው ተማሪዎች በሙሉ ሰው መሳይ ሮቦቶች ቢሆኑም ምንም ሊሰሙት ይችላሉ። ምን ሊሰሙ ይችላሉ የሚለው ነገር በጣም አጠያቂ የሆነ ነው እና አንዳንድ ጊዜ ስታዩ የሳይንስ የልብ ወለድ ፊክሽን ፊልም ይመስላል እንጂ
እንግዲህ ቻይና በርካታ የሮቦት ሰው መሰል የሮቦት ወታደሮችን ሰርታ ወደ ትምህርት ቤት ልካለች። እንግዲህ ቻይና ይህንን እውን አድርገዋለች። እነዚህ በተለይ ደግሞ አሁን ላይ ከተለያዩ ኩባንያዎች የተሰሩ ናቸው። እነዚህ ሰው መሳይ ናቸው። አሁን ላይ 100 በላይ ናቸው ወደ ትምህርት ቤት የገቡት። በአንድ ላይ የሚማሩበትን እና የሚሰለጥኑበት የዓለማችን የመጀመሪያው ትምህርት ቤት ቤጂንግ ከተማ ላይ በይፋ ተከፍቶ ቁጥር 1 እንግዲህ በዓለም የመጀመሪያው ተብሎ ተመዝግቧል። እና ተመዝግቧል። እነዚህ እንግዲህ ምን አይነት ስልጠና ነው የሚሰጣቸው፣ አሰልጣኞቹስ ምን ይመስላሉ የሚለው ነው። እንደ ሰው ነው የሚንቀሳቀሱት፣ እንደ ሰው ነው ያወራሉ፣ እንደ ሰዎች ያዳምጣሉ። እነዚህ እንግዲህ የብረት ሶፍትዌር ተማሪዎች እንደ ሰው ልጅ ደብተርና እስክሪፕቶ ይዘው ባይመጡም በክፍል ውስጥ የሚደረጉትን የልምምድ ሂደት ግን የልምምድ ሂደት ይፈጽማሉ። አፈጻጸማቸው ደግሞ 100% ስለሆነ አስገራሚ እየሆነ ነው የመጣው። እና ይሄ ምንድነው ወዴት እያመራን ነው የሚለውን ነገር ደግሞ በጣም የሚያሳይ ነው። እንደው በተጨማሪ እንደው በጨምርልህ ባለፈው ዘግበናል። የቴስላ ካምፓኒ ባለቤት ታዋቂው ወይ ደግሞ ቁጥር 1 የዓለማችን ቢሊዮነር ወይ ደግሞ ትሪሊዮነር ሊባል ይችላል ኤሎን ማስክ በወር ውስጥ እንግዲህ ከ27000 በላይ የሆኑ ሮቦቶችን የማምረት አቅም እንዳለው በጣም እየተነገረ ነው። እንግዲህ ከትላንት ወዲያ ወይ እንደዚህ ሰሞኑን የወጣ መረጃ ነውና እንግዲህ በአመታት ውስጥ ወደ 10 ሚሊዮን የሚሆኑ ሮቦቶችን አምርቶ እንግዲህ በስራ ላይ ለማዋል እንግዲህ ጥረት እየተደረገ ነው ያለው። ይህንን ሪፖርት አይቻለሁ ከትላንት ወዲያ ገደማ እና በጣም ትክክል ነው። ወዴት ነው እየሄድን ያለ ነው የሚለው ያሳስባል። የሚያስገርም ነው። አሁን ምንድነው መሰለህ እነዚህ ሰው መሰል ሮቦቶችን በማምረት የሰው ልጆችን ስራ አልባ የማድረግ እቅድ ያለ ይመስላል። ከሰው ልጆች ላይ ስራን እየነጠቁ ነው። አዎ አሁን በተለይ በልብስ ስፌት፣ በእነዚህ በመስተንግዶ፣ በተለያዩ ነገሮች ላይ አሁን ላይ በስፋት የማሰማራት እቅድ አለ። እንግዲህ ይህንን እቅድ ተግባራዊ ለማድረግ ይመስላል ቻይና ቀድማ እነዚህን አይነት ድርጊቶች እየፈጸመች ያለችው። በዚህ ደግሞ የሚገርምህ ልዩ የሮቦት ትምህርት ቤቶች ውስጥ ሮቦቶቹ እንደ አንድን የተወሰነ እንቅስቃሴ ማለት ነው ብቻ በቀን እስከ 600 ጊዜ ያህል ደጋግመው በመለማመድ በትጋት ያጠናሉ። እንግዲህ ይሄ ማለት ምንድነው? ደጋግመው የተለማመዱትን ነገር ወደ ከስልጠናው በኋላ ተግባራዊ ያደርጉታል ማለት ነው። ታዲያ ይህ ሁሉ መደጋገም ዝም ብሎ ሰዓት ለማሳለፍ አይደለም። ከዚህ ተደጋጋሚ ልምምድ የሚሰበሰቡ እያንዳንዱ መረጃ በቀጥታ ወደ አንድ ማዕከል ቋት ነው የሚላከው። ተመልከት፣ ሮቦቶችን ከአንድ ማዕከል ቋት ነው የሚያዟቸው። የሚሰሯቸው የሚያደርጓቸው ነገሮች በሙሉ ወደ አንድ ማዕከል ቋት ይሄዳል። ስለዚህ አሁን እንግዲህ ከዚህ በፊት እኛም የዘገብነው ነገር አለ፣ አንተም ታስታውሳለህ። እንደነዚህ አይነት ነገሮች እያደጉ ከመጡ እንግዲህ ይሄ የአርቲፊሻል ኢንተለጀንስ ጉዳይ ዓለምን በጣም በስጋት ላይ የጣለና አሳሳቢ የሆነ ጉዳይ ነው። ምናልባት እነዚህ ሮቦቶቹ ራሳቸውን ዴቨሎፕ ካደረጉና ወደ አለመታዘዝ የሚመጡ ከሆነ በሰው ልጅ ላይ ከፍተኛ ጉዳትና አደጋን የማድረስ ሁኔታዎች ሊፈጠሩ ይችላሉ የሚል ስጋቶችን በሌላ ጽንፍ ደግሞ እየተነሳ ነው ያለው።
በቅርቡ እንደምታስታውሰው የካቶሊኩ ሊቀ ጳጳስ አዲሱ ካርዲናል ሊዮ ይህንን ስጋታቸውን ገልጸዋል። ከቫቲካን የምታስታውስ ከሆነ የኤአይ ሂደት በእጅጉ ለዓለማችን አስጊ ነው የሚል ጠንከር ያለ ማሳሰቢያም ሰጥተው እንደነበር ይታወቃል። እንግዲህ በተግባር ይዋል አይዋል አይታወቅም። አዎ እንግዲህ ከዛም በፊት የኤአይ አባት የሚባሉት አንድ አሜሪካዊ ሳይንቲስትም እዚህ ጋር ሊቆም ይገባል ወደሚል መደምደሚያ እንደመጡና እንደውም ፈጣሪው የመጀመሪያም ፈጣሪ እንደነበሩ ይታወቃል። ያንንም በማድረጋቸው ከፍተኛ ጸጸት ውስጥ እንደገቡ እየተነገረ ነው ያለው። ልክ ነው። ምክንያቱም አሁን ላይ ራሳቸውን ወደ ማበልጸግ ወይም ደግሞ ራሳቸውን ከሰው ቁጥጥር ውጭ ወደ ማድረግ እያመሩ ያሉና ምልክቶችም እየታዩ ያለበት ሁኔታዎች ስላሉ እነዚህ ተደጋጋሚ ልምምዶች አሁን እነሱ የሚሉት ምንድነው በራሱ ምን ሊያደርግ ይችላል የሚለውን ነገር ነው እየገመገሙ ያሉት። ነገር ግን ከዚህ በፊት እንደውም ዘግበናል። ታስታውስ ከሆነ አንድ ትልቅ የአሜሪካን ኩባንያ ፋብሪካ ፓስወርድ ወስዶ ሃክ አድርጎ ሰዎች ከሮቦቱ ጋር ድርድር ገብተው እንደነበረ ዘግበናል። እና አሁን ደግሞ በዚህ በስፋት ነው እንግዲህ እየተመረተ ያለው። ቅድም እንዳልከው ኤለን መስክም እስከ 10 ሚሊዮን ድረስ አመርታለሁ እያለ ነው ያለው። እንደዚሁ ደግሞ ቻይና ከአሜሪካ ጋር ያው በዚህ በአርቲፊሻል ኢንተለጀንስ አማካይነት ከፍተኛ የሆነ ውድድር ውስጥ ነው የገቡት። ይሄ ውድድር ደግሞ አሁን እየተፈራ ያለው ወደ ጥፋት እንዳያመጣ ነው። ምክንያቱም አሁን እኔ ውድድሩ በቁጥርም በጥራትም ለማምረት የሚደረገው ሩጫ ጥፋትን ሊያስከትል ይችላል የሚል ሀይ መባል አለበት፣ መገደብ አለበት፣ በዓለም አቀፍ ደረጃ ሕግ ሊወጣበት ይገባል የሚሉ ለሰው ልጅ መልካም ተግባር፣ ለሰው ልጅ በጎ ተግባር፣ ለሕክምና እንደዚህ ለእርሻ፣ ለኢንዱስትሪ፣ ለመሳሰሉት ለመልካም ተግባር ብቻ መሆን አለበት እንጂ ይሄ ነገር ሄዶ የሰው ልጅ መልሶ የሚያጠፋ መሆን የለበትም የሚል ነገሮች በስፋት እየተነሱ ነው ያሉት። እንደው እዚህ ላይ በአጽንኦት እንደው አንድ ታነሳልኝ የፈለኩት ጉዳይ ቢኖር እንግዲህ የእግዚአብሔር ቃል እንደሚለው በትንቢተ ዳንኤል ላይ ዕውቀት እንደሚበዛም ያው ትንቢቱ ይናገራል። እርሱም በግልጽ እያየነው እንገኛለን። አንዳንድ የስነ ፍጻሜ ሊቃውንቶች እንደሚሉት ይሄ የአርቲፊሻል ኢንተለጀንስ ምንድነው ካሉት ቴክኖሎጂዎች ወይ ደግሞ ኢኖቬሽን ሊባል ይችላል የፈጠራ ያፈነገጠ ነው። እንግዲህ የመናፍስቱ ዓለም የጨለማው ማህበር የሚባሉት የወደቁ መላእክቶች ዕውቀት ነው። ይህንን ለሰው ልጆች በማስተላለፍ ለአውሬው መንገድ እንዲመቻች የመጣ ቴክኖሎጂ ነው ብለው የሚያምኑ አሉና እስኪ አንተ መልከታህን ብታጋራን ደስ ይለኛል። በእርግጥ ግራ የሚያጋባህ ነገር አለ። የሰው ልጅ የፈጠራ ውጤት ናቸው ይባሉ እንጂ አሁን ለምሳሌ ምንድነው እነዚህ ቻይናዎቹ ሮቦቶች እያደረጓቸው ያሉት ስህተቶችን ራሱ በራሳቸው እንዲያርሙና ያንን እንቅስቃሴ ፍጹም አድርገው በትክክል እንዲያውቁ እንዲረዱና እንዲያከናውኑ ነው እየተደረገ ያሉት። ይሄ ማለት እንግዲህ እንዴት ነው ራሳቸውን በራሳቸው የሚያርሙት? ጥያቄ ያስነሳል። አንተ ነህ የሰራሃቸው፣ ስህተት ሲፈጠር አንተ ነህ እንዲያርሙ የምታደርጋቸው እንጂ አሁን ያለው የቴክኖሎጂው ጥግ እየሄደ ያለበት ምክንያት ራሳቸውን በራሳቸው ማረም ነው። ራሳቸውን በራሳቸው ዴቨሎፕ እንዲያደርጉ ማድረግ ነው። እነዚህ ነገሮች እየገፉ በሚመጡበት ሰዓት ቅድም አንተ ያነሳው ይሄ ከመናፍስቱ ዓለም ጋር ያለ ሪሌሽንሺፕ ይኖረዋል ተብሎም የተገመተበት ምክንያት እንዴት ሊያውቅ ይችላል? በምን መንገድ ነው ሊያውቅ የሚችለው? ለምሳሌ ሰው በእውቀቱ
ከሰው ከወሰደው ዕውቀት ውጪ ራሱ እንዴት ሊያውቅ ይችላል የሚል አሻሚ ግምቶች ናቸው ያሉት። ግን ምንድነው ራሱን በራሱ እያሳደገ በሄደ ቁጥር የሚፈጠሩት ነገሮች አደገኛ እንደሚሆኑ ነው እየተነገረ ያለው። እንግዲህ ይሄ ነገር ዋናው ምንድነው ሚስጥር ደግሞ ያለው እዚህ ላይ ነው። ሚስጥሩ ደግሞ ያለው እዚህ ላይ ነው። ራሱን በራሱ የማረሙ ጉዳይ ነው። በዚህ መካከል ውስጥ የሚመነጨው ይሄው ግዙፍ መረጃ ወደፊት ለሚማሩት ማንኛውም አዲስ ሮቦቶችና እንደ ዋነኛ ማሰልጠኛ መመሪያ ሆኖ የሚያገለግል እንደሆነ አድርገው ነው የሚያስቡት። ነገር ግን ወደፊት እነሱ የሚያስቡት ምንድነው ሮቦቶቹን ሰዎች ሳይሆኑ ራሳቸው ሮቦቶች መልሰው እንዲያሰለጥኗቸው የማድረግ ነው። ኤጂአይ የሚባለው ማለት ነው። ኤጂአይ ተብሎ ስያሜ የተሰጠው አዎ ሱፐር ኤአይ የሚባለው ማለት ነው። አዎ እንግዲህ ይህም አዳዲስ የነገር ሮቦቶች ጋር ስምሪቱ በቀላልና በፍጥነት እንዲማሩ እንደ ሰው እንዲያስቡ እንዲንቀሳቀሱ የሚያደርገውን ዓለም አቀፍ ጥረት በእጅጉ ያፋጥናል ብለው ነው ሳይንቲስቶቹ የሚናገሩት። እንደ ሰው አሁን ሚስጥሩ ይሄ ነው። እንደ ሰው ምንም ሊሆን አይችልም። ሰው የእግዚአብሔር ፍጡር ነው። ነገር ግን እንደ ሰው እንዲያስቡ የተባለበት ምክንያት ሰው ሽፋን ነው። ከመናፍስቱ ጋር ያለ ሪሌሽንሺፕ መኖሩን በግልጽ እዚህ ጋር ትመለከተዋለህ። እንዴት ነው ሮቦቶች እንደ ሰው ሊያስቡ የሚችሉት? ወደፊት እንደውም እኮ እየተባለ ያለው ከሰው በላይ የሆኑና መልሰው ሰውን መቆጣጠር ይችላሉ ተብሎ ነው እየተፈራ ያለው። እና ይህ አስገራሚ ማዕከል በሮቦቲክስ ቴክኖሎጂ ዘርፍ የታየ እጅግ ግዙፍ እምርታ ሲሆን ወደፊት ሮቦቶች የሰው ልጅ የዕለት ተዕለት ውስብስብ እንቅስቃሴ በአይን ጥቅሻ ውስጥ ተምረው መሬት ላይ መተግበር እንዲችሉ የሚያደርግ ነው። ሰው ብዙ የሚጨነቅበትን የሚመራመርበትን እዚህ በአይን ጥቅሻ ፍጥነት ማለት ነው እያየነው እኮ ነው። አሁን በሙዚቃው ዓለም ላይ አሁን ከቅርብ ጊዜ ወዲህ እየተከሰተ ያለው ጉዳይ እኔ እናንተም እንደዚሁ እንጫወት ነበርና እኔም የሞካከርኳቸዋሉና ለኔ በጣም እየገረመኝ ነበር። እንዴት በሰከንድ ደቂቃ ባልሞላ ጊዜ ውስጥ ፕሮፌሽናል ሙዚቀኞች የማይሞክሩትን ስታንዳርዱን የጠበቀ ሙዚቃ ሲሰጥ አዘኸው ማለት ይሄን አርግልኝ ስትል በቅስፈት ነው። እና ከበስተጀርባው ምን ሊሆን ይችላል የሚለው ነገር በጣም እንዳልከው አሻሚ ነው። በተለይ ደግሞ እኮ ምን መሰለህ ወንድም ይልቃል በእነዚህ 3 እና 4 ዓመታቶች ውስጥ በጣም ነው እየፈጠነ ያለው። አሁን ብዙ ተመልከት፣ የሰው ልጅ በዛ ልክ እንኳን እየፈጠነ አይደለም። ነገር ግን ቴክኖሎጂው ራሱን በራሱ ዴቨሎፕ እያደረገ በጣም እየፈጠነ ነው ያለው እና ወደፊት ከፍተኛ የዓለማችን ስጋት የሚሆነው በአጭር ጊዜ ውስጥ ይሄ ቴክኖሎጂ ነው ተብሎ እየተፈራ ነው ያለው። እንግዲህ ይሄንን ነው ለመልካም ነገር መጠቀም ጥሩ ነው ቴክኖሎጂን፣ ለበጎ ነገር መጠቀም ቴክኖሎጂን ጥሩ ነው። ነገር ግን የመጨረሻው ዘመን ላይ እንደነዚህ አይነት ክስተቶች በፍጥነት ሊከናወኑ እንደሚችሉ ማሰብ ማወቅ ያስፈልጋል። እንግዲህ ዘመን እያለቀ በሚመጣበት ሰዓት ብዙ አስገራሚና አዳዲስ አስደናቂ ነገሮች፣ አስፈሪም ነገሮች ልናይ ስለምንችል እንግዲህ ከመጸለይ የእግዚአብሔርን ፊት ከመፈለግ እና ከእግዚአብሔር ጋር ከመጣበቅ ውጭ የሚደረግ ምንም ነገር አይኖርም። ለዛሬ እንግዲህ ይህንን ነው ይዤ የመጣሁት። የጌታ ሰላም ጸጋ ምሕረት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ጠቃሚ መረጃ ነው ያጋራህን። እንግዲህ ቅዱስ ቃሉ እንደሚለን አውሬው ያው ጥበቡን አልተነጠቀም ያመኑትንም እስኪያስት ድረስ እኮ ይላል እኮ አንድ ቦታ ላይ። እንግዲህ ያመኑትንም ጭምር እስኪያስት ድረስ አሳሳች የሆነ ነገሮችን ሊያደርግ እንደሚችል ቅዱሳን መረዳት አለባቸው። አስደናቂና አስገራሚው ጌታ ኢየሱስ ብቻ ነው፣ እግዚአብሔር ብቻ ነውና
በዚህ መልኩ አርቲፊሻል ኢንተለጀንስ ለበጎ ነገር መልሰን የምናውልበት ጥበብ እግዚአብሔር እንዲሰጠን እንመኛለን። እንግዲህ ውድ ክርስቲያኖች ለዛሬ ቀን ይዘን የመጣነው ከሰዓት ጥበትም አኳያ ባልተመቻቸው ሁኔታ መረጃ ለእናንተ ለማቀበል እንግዲህ እግዚአብሔር ረድቶን ወደ እናንተ አድርሰናል። እንግዲህ እግዚአብሔር በዛሬው ዕለት የሚከናወነውን ምርጫ በሰላም እንዲጠናቀቅ ለምጽአቱ አዋጅ ነጋሪ ሚዲያ ምኞታችንን እንገልጻለን። መልካም ጊዜ ይሆንላችሁ። በምሽቱ ክፍለ ጊዜያችን ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ጥበቃ፣ ቸርነት ለሀገራችንም ለኛም ለሁላችንም እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።